ብዙዎቻችን ስለ ካንሰር ወይም ስለ ልብ ህመም እንጨነቃለን። ነገር ግን በየዕለቱ በሰውነታችን ውስጥ የሚከሰቱና በደቂቃዎች ውስጥ ህይወትን ሊያሳጡ የሚችሉ ጸጥተኛ ገዳይ ምልክቶችን ችላ እንላለን። እነዚህ 5 ምልክቶች ተራ ህመሞች አይደሉም። የሰውነታችን መከላከያ ስርዓት ሲያልቅብን የሚያሰማው የድንገተኛ አደጋ ጥሪ ነው። በየሰከንዱ የሚቆጠር ጊዜ ባለበት በዚህ ህይወት እነዚህን 5 ምልክቶች ለይቶ አለማወቅ ዋጋው የህይወት መስዋዕትነት እንደሆነ በደንብ አሳያችኋለሁ። ሰላም ጤና ይስጥልኝ የጤና ጉዳይ ቻናል ቤተሰቦቼ እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ስለ ተራ ድካም ወይም ስለ ተራ ህመም ሳይሆን በቸልታ ካለፍነው በደቂቃዎች ውስጥ ህይወትን ለከፋ አደጋ ስለሚያጋልጡትና ሰውነታችን እባክህ እርዳኝ ብሎ የሚያሳየን 5 በጣም አደገኛ ምልክቶችን ነው ማለት ነው። ወደ ዝርዝሩ ከመግባታችን በፊት ግን እንዲህ ያሉ ህይወት አድን የጤና መረጃዎቼ ሁልጊዜ እንዲደርሷችሁ እንግዲህ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰቡን የምትፈልጉትን ጥያቄና ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። ሁሉንም በጥንቃቄ አንብቤ ምላሽ የሚሰጥበት ይሆናል። አሁን ስለ ህይወታችሁ ጥንቃቄ የምትማሩበትና ሰውነታችሁ የሚያሳያችሁን እነዚህን 5 ወሳኝ የድንገተኛ ምልክቶች ወደምናይበት ክፍል እንለፍ። አብራችሁን ቆዩ። እስቲ አንድ ነገር ልጠይቃችሁ። በመኪናችሁ እየነዳችሁ ሳለ ዳሽቦርዳችሁ ላይ አንዲት ቀይ የማስጠንቀቂያ መብራት በድንገት ብትበራ ምን ታደርጉ ነበረ? ያልፋል ወይም ደግሞ ምንም አይሆንም ብላችሁ ጉዟችሁን ትቀጥላላችሁ? በፍጹም አታደርጉትም። ምክንያቱም በፍጥነት መኪናችሁን አቁማችሁ መካኒክ ጋር መሄዳችሁ የማይቀር ነገር ነው። ታዲያ ከማንኛውም መኪና በበለጠ ዋጋ የሌለውና ለመተካት የማይቻለውን ውድ ሰውነታችሁን ለምን ተመሳሳይ የሆነ ስቃይ ውስጥ ሲገባ አታዳምጡትም? ብዙውን ጊዜ የምንሳሳተው እንዲሁም ደግሞ እጅግ አደገኛ የሆነው ነገር ሰውነታችን የሚሰጠንን ምልክቶች ያልፋል ወይም ደግሞ ደክሞኝ ነው ነገ ይሻለኛል ብለን ቸል ማለታችን ነው። ይህ የቸልተኝነት ስህተት ደግሞ የሚፈጠረው ሰውነታችን በቁም ነገር እባካችሁ እርዳታ ፈልጉ እያለ የሚልካቸውን የድንገተኛ ጥሪ በትክክል ባለመገንዘባችሁ ምክንያት ነው። እነዚህ ምልክቶች ችላ ማለት ግን ነገ ከባድ የሆነ የጤና ቀውስ ውስጥ ሊከታችሁ ይችላል። ዛሬ ሰውነታችሁ ሲታመም ወይም ሲደክም የሚያሳያቸውን 5 በጣም አደገኛ የጤና ምልክቶችን በዝርዝር አብራርቼ ያስረዳችኋለሁ። ይህ መረጃ ዛሬ ለእናንተ ወይም ለምትወዱት ሰው ህይወት አድን ወይም ደግሞ ዋስትና ሊሆን ስለሚችል እነዚህን በጥሞና አብረን እንመልከት። በጥሞና አዳምጡኝ። እንዲሁም ደግሞ ለምትወዳቸው ሰዎች ሼር ማድረጋችሁን እንዳትዘነጉ። አሁን እነዚህን 5 ነጥቦች በጥንቃቄ የማሳያችሁ ነው የሚሆነው። ለምሳሌ አንደኛ የደረት ህመም ነው። ልባችሁ የሚልክላችሁ የድንገተኛ አደጋ ጥሪ ማለት ነው። ስለ ጤና ስንነጋገር ከሁሉም በላይ አደገኛውና ብዙ ሰዎች ተራ ነገር ነው ብሎ የሚዘሉት ምልክት እንግዲህ የደረት ህመም ነው። ብዙዎቻችሁ ስታስቡ እንደ ሹል ነገር ወይም እንደ መርፌ መውጋት አይነት ህመም ተጠብቁ ይሆናል። ነገር ግን የልብ ህመም ምልክት ብዙ ጊዜ እንደዚህ አይደለም። እውነታው ይህ ነው። የልብ ህመም አብዛኛውን ጊዜ የሚሰማው እንደ ክብደት፣ እንደ መጨፍለቅ ወይም ደግሞ አንድ ግዙፍ ነገር ደረታችሁ ላይ እንደተቀመጠ አይነት የመጨናነቅ ስሜት ሊሰማችሁ ይችላል። አንዳንዶች ልክ እንደ እሳት የማቃጠል ስሜት ነው። ለምን ይህ ምልክት ችላ ማለት ለሞት ሊዳርግ ይችላል ካላችሁ ደግሞ ብዙ ሰዎች ይህ ህመም ሲሰማቸው ምናልባት ጋዝ ይዞኝ ይሆናል ወይም ደግሞ በበላሁት ምግብ የተሰነሳ የሆድ ድርቀት ነው ብለው ራሳቸውን ያታልላሉ። ከዚያም የሆድ ድርቀት ማስታገሻ መድኃኒት ወስደው ወይም አሁን ያልፋል ብለው ተኝተው ይጠብቃሉ። ይህ ደግሞ በሕክምናው ዓለም የሞት ወጥመድ ይባላል። ምክንያቱም ልባችሁ በቂ ደምና ኦክሲጅን እያጣ ስለሆነ እያንዳንዱ ሰከንድ ሲያልፍ የልብ ጡንቻዎቻችሁ እየሞቱ ይሄዳሉ። በጣም ትኩረት ልትሰጡት የሚገባው ቁልፍ ምልክት ደግሞ ህመሙ በደረት ላይ ብቻ አይወሰንም። ህመሙ ወደ ግራ ትከሻ፣ ወደ ክንድ፣ ወደ አንገት አልፎ ተርፎም ደግሞ ወደ መንጋጋ ሊሰራጭ ይችላል። አንዳንዶች በጀርባ ላይ የሚሰማ ህመምም ይኖራቸዋል። ይህ ህመም ከተሰማችሁ ማንም ቢነግራችሁ አትስሙ። መድኃኒት በመፈለግም ደግሞ ጊዜያችሁን አታባክኑ። ታዲያ ምን ማድረግ አለባችሁ የሚለውን ነጥብ ደግሞ ስናይ የመጀመሪያው እርምጃችሁ ሊሆን የሚገባው ማንኛውንም እንቅስቃሴ ማቆም ነው። በቅድሚያ ወይም ደግሞ ምቾት በምታገኙበት መንገድ ራሳችሁን አደላድላችሁ እረፍት አድርጉ። ወዲያውኑ ወደ ድንገተኛ የህክምና ክፍልም ደግሞ የሚወስዳችሁን ሰው መጠየቅ ይኖርባችኋል። ይህም ደግሞ በግል መኪና መንዳት ደግሞ መሞከር የለባችሁ። ምክንያቱም ህመሙ ቀስ በቀስ ራሳችሁንም ወደምታጡበት ሁኔታ ሊከታችሁ ስለሚችል ሌላ ተጨማሪ አደጋ ይፈጥርባችኋል ማለት ነው። ይህ ምልክት ሲያጋጥማችሁ ሰውነታችሁ እባካችሁ ኦክሲጅን አጥቻለሁ እርዱኝ እያለ እየጮኸ መሆኑን ልትረዱለት ይገባል። የልብ ህመም ምልክት ከሆነ እንግዲህ እያንዳንዱ ደቂቃ የልብ ጡንቻዎቻችሁን ህይወት ይወስነዋል። ስለዚህ ያልፋል ብላችሁ የምትጠብቁበት ጊዜ የላችሁም። በአፋጣኝ ህክምና ማግኘት ይኖርባችኋል ማለት ነው። ሁለተኛው ነጥብ ደግሞ የትንፋሽ ማጠር መከሰት ነው። ይህም የሰውነት ኦክሲጅን ድርቀት ማለት ነው።
አንዳንድ ሰዎች አርጅቼ ነው ወይም ወፍሬ ነው በማለት የትንፋሽ ማጠርን እንደ ተራ የእድሜ መግፊያ ወይም የሰውነት ድካም ይቆጥሩታል። ይህ በጣም አደገኛ አመለካከት ነው። እውነተኛ አደጋ ያለው ምንም እንቅስቃሴ ሳታደርጉ በሰላም ተኝታችሁ እንኳን ወይም ደግሞ ተቀምጣችሁ እንኳን በድንገት ትንፋሽ ሲያጥራችሁ ነው። ይህ ማለት በሳምባችሁ ወይም በልባችሁ የደም ቧንቧ ውስጥ ፈሳሽ መከማቸት ወይም የደም መርጋት ተፈጥሯል ማለት ሊሆን ይችላል። ብዙዎች በምሽት ተኝተው ሲነሱ ትንፋሽ ማጠር የሚሰማቸው ከሆነ ያ በጣም የከፋ ምልክት ነው። በምንም ሁኔታ አሁን ያልፋል ብላችሁ መጠበቅ የለባችሁ ማለት ነው። ምክንያቱም ኦክሲጅን በአንጎላችሁና በልባችሁ ላይ ሲቀንስ የውስጥ አካላችሁ በደቂቃዎች ውስጥ መክሰም ይጀምራሉ። ይህም ደግሞ መዘግየት ወይም ደግሞ ማርፈድ የለባችሁም፣ አፋጣኝ ሕክምና ማግኘት ይኖርባችኋል ማለት ነው። ሶስተኛውና አደገኛው ደግሞ ሌላው የንግግር መዘበራረቅና ግራ መጋባት ነው። ይህም የአንጎል ድንገተኛ መቋረጥን ያመላክታችኋል ማለት ነው። አንድ ሰው በድንገት ንግግሩ ከታወከ፣ የምትናገሩት ነገር ካልገባ ወይም ግራ የተጋባ መስሎ ከታያችሁ ያ ሰው ደክሞት ይሆናል አትበሉ። ይህ የስትሮክ ወይም የአንጎል የደም ዝውውር መስተጓጎል ግልጽ ምልክት ነው። ብዙ ጊዜ ሰዎች ይህ ሁኔታ ትንሽ ቆይቶ ሲያልፍ ማለትም ምልክቶቹ ለጥቂት ደቂቃ ብቻ ሲታይ አሁን ደህና ነኝ ብለው ችላ ይላሉ። ይህ ትልቁ ስህተት ነው። ይህ ለጥቂት ደቂቃ የመጣ ምልክት በቅርብ ቀናት ውስጥ ሊከሰት የሚችለውን እጅግ የከፋ የስትሮክ አደጋን የሚያበስር የማስጠንቀቂያ ደውል ነው ማለት ነው። አሁን በነፃነት ማውራት ቢችሉም እንኳን አእምሯችሁ ውስጥ ምን እየተፈጠረ እንደሆነ ለማወቅ ሆስፒታል መሄድና ያለውን ነገር በግልጽ መረዳት የግድ ነው። ጊዜ ማለት እንግዲህ በዚህ ሁኔታ አንጎል ነው። እያንዳንዷ ደቂቃ እንግዲህ እናንተን ወደ ሞት የማምራት ሂደቷ ወይም ደግሞ ለከፋ በሽታ የማድረግ ሂደቷ እየፈጠነ የሚመጣበት ሂደት ነው። ችላ አትበሉ ማለት ነው። አራተኛውና ሌላው አስጊ ሁኔታ ደግሞ የአካል ድክመት ወይም መደንዘዝ ነው። ይህም የነርቮች መስመሮች መቆራረጥ የሚያመላክት የበሽታ ችግር ነው ማለት ነው። በድንገት የአንድ እግር ወይም ደግሞ የፊት ክፍል መደንዘዝ ሲሰማችሁ ያ ማለት ያ የሰውነት ክፍል እረፍት እያደረገ አይደለም። ይህ ከአንጎል ወደ ሰውነታችሁ የሚላከው የነርቭ ክፍል ተቋርጧል ማለት ነው። ብዙዎች ይህንን ስሜት መርፌ እንደ መውጋት ወይም ደግሞ መደንዘዝ ብለው ሲገልጹት ይታያሉ። ነገር ግን በጣም አደገኛው ክፍል መደንዘዙ ብቻ ሳይሆን ሚዛን ማሳጣቱም ነው። መራመድ ሲከብዳችሁ ወይም በአንድ በኩል ብቻ እንደ መድረቅ ስሜት ሲሰማችሁ ያ የአንጎል ድንገተኛ አደጋ መሆኑን ማወቅና መገንዘብ ይኖርባቸዋል። በዚህ እርግጠኛ ሁኑ። ይህንን በቤታችሁ ውስጥ በምንም አይነት መፍትሄ ልታስተካክሉት አትችሉም። ምልክቱ ከታየ እንግዲህ ወዲያው በአንድ ሰዓት ውስጥ ሕክምና ካላገኛችሁ አካል ጉዳተኛ ከመሆን ሊያተርፋችሁ ይችላል። መዘግየት ግን ዋጋው የህይወት መስዋዕትነት ነው ማለት ነው። አምስተኛና መጨረሻው ሲከሰትባችሁ ልትፈሩት ወይም ደግሞ ሰግታችሁ ወደ ሕክምና ተቋም ሄዳችሁ መፍትሄ ማግኘት ካለባችሁ ሀሳብ መካከል አስከፊው የራስ ምታት ነው። ይህንንም የጭንቅላት ቦምብ ብላችሁ ብትጠሩት ማጋነን አይሆንም። የራስ ምታት የተለመደ ሊሆን ይችላል። ነገር ግን በህይወቴ ታይቶ አይታወቅም የምትሉት አይነት ህመም ሲሰማችሁ ያ ተራ የራስ ምታት አይደለም። ይህ ህመም ቀስ በቀስ የሚመጣ ሳይሆን በአንዴ ወይም በሰከንዶች ውስጥ የሚመጣ የመጨረሻ ማስጠንቀቂያ ነው። አንዳንዶች ይህ ህመም ሲመጣባቸው ማስታወክ፣ አይን ማደብዘዝ ወይም ንቃተ ህሊና ማጣት አብሮ ይመጣል። ይህ በጭንቅላታችሁ ውስጥ የደም ስር መፈንዳት ወይም እብጠት ምልክት ሊሆን ይችላል። ብዙዎች የህመም ማስታገሻ ወስደው ከመተኛት በፊት ይሻለኛል ብለው ይተኛሉ። ይህ ግን ለዘላለም እንቅልፍ ሊያደርጋችሁ ይችላል። ይህ ህመም ካጋጠማችሁ ወደ ድንገተኛ ክፍል ለመሄድ ደቂቃዎችንም ቢሆን ማባከን የለባችሁም። እንግዲህ እነዚህ 5 ነገሮች እናንተ ጥንቃቄ ካላደረጋችሁባቸው በሚገባ ለህልፈተ ህይወትና ያም ካልተከሰተ ደግሞ ለከፋ የህመም ችግር የጤና ማጣት ያስከትልባችሁና እናንተንም ወዳልሆነ ችግር ውስጥ ይከታችኋል፣ ህይወታችሁንም ያመሰቃቀልባችኋል። እባካችሁ ጥንቃቄ አድርጉ ለማለት ነው። ክቡራትና ክቡራን፣ በብዙዎች ዘንድ እንደ ቀላል ታይቶ ቢዘለልም የህይወት ዋስትናችንን የሚወስኑትን 5ቱን አደገኛ የሰውነት ምልክቶች የቃኘንበት ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸው የደረት ህመም፣ የትንፋሽ ማጠር፣ የንግግር መዘበራረቅ፣ የአካል ድክመትና አሰቃቂው የራስ ምታት ምልክቶች ሰውነታችን እባካችሁ እርዱኝ እያለ የሚያሰማቸው የድንገተኛ ጥሪዎች መሆናቸውን በበቂ ሁኔታ ግንዛቤ እንዳስጨበጥኳችሁ ተስፋ አደርጋለሁኝ። እነዚህም ምልክቶች በወቅቱ መለየትና ምልክቱ እንደታየ ወዲያውኑ ወደ የህክምና ተቋም መሄድ ከሞት ወይም ከከባድ የአካል ጉዳት የምንታደግበት ብቸኛውና
አስፈላጊው የጥበብ መንገዳችን ነው ማለት ነው። ቸልተኝነት ግን ለህይወት አደገኛ ነው። ስለዚህ ጥንቃቄ ይቅደም። በዛሬው ውይይታችን ላይ ያላችሁን አስተያየት እንዲሁም በሌላ ርዕስ እንድንወያይ የምትፈልጉ ጥያቄ ካላችሁ ኮሜንት ላይ አጋሩኝ። ሁሉንም በጥንቃቄ የማነብና ከገቢውን ምላሽ ሰጥቻችሁ መልስ የምታገኙ ይሆናል። ይህ መረጃ ለብዙዎች ደርሶ የአንድን ሰው ህይወት እንዲታደግ እንግዲህ እናንተም የጤና ገንዘባችሁን እንድታሳድጉ ሼር ማድረጋችሁን አትርሱ። በሚቀጥለው ዝግጅታችን ሌላ ጠቃሚ የጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን እላለሁኝ። ሰላም ሁኑ።